ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። በዛሬ ቪዲዮ በዓለም አቪዬሽን ኢንዱስትሪ ውስጥ ተከስቶ የማያውቅ ምናልባትም አንድ ብቻ እንደተከሰተ የሚነገርለት 6 አውሮፕላኖችን ስለሰረቀ አንድ ታዳጊ ይዘንላችሁ መጥተናል። ገና በልጅነት እድሜው እንዲህ አይነት ህይወት ውስጥ እንዲገባ ያደረገው ምክንያት ምንድነው? ታዳጊው እንዴት አድርጎ ከፖሊስ ጋር አኮኩሉ ሲጫወት እንደነበርና አሁንስ በምን ሁኔታ ላይ ይገኛል የሚለውን ታሪክ እናጋራችኋለን። ይህንን አስደናቂ አቪዬሽን ታሪክ ይዘንላችሁ ወደ እናንተ ስንመጣ ቪዲዮን ላይክ እና ሼር እንደምታደርጉ ተስፋ አድርገን ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ ግብዣችን ነው። የተወለደው እንደ ፈረንጆቹ አቆጣጠር ማርች 22 1991 በዩናይትድ ስቴትስ ኦፍ አሜሪካ ዋሽንግተን ማውንት ቬሮን በተባለችው ስፍራ ሲሆን እድገቱን ያደረገው በካማኖ ደሴት ላይ ነበር። አደንዛዥ ዕፅ አዘዋዋሪና ተጠቃሚ ወላጅ አባቱ ጎርደን ሙር ልጁ በወጉ መራመድ ሳይጀምር ለእስር ተዳረገ። ኑሮውን ከእናቱ ፓሜላ ኮለር ጋር ያደረገው ታዳጊ በጎረቤቶችና በእድሜ ኩዮቹ የመገፋትና የመገለል ስሜት ይሰማው ጀመር። እናቱ ባሏ ሲታሰር ሌላ ባል አገባች። ግን እንዳለመታደል ሆነና ሁለተኛ ባሏም በሞት ተለያት። የእንጀራ አባቱ ይህችን ምድር ሲሰናበት ታዳጊው ኮልተን ከ7 ዓመት ዕድሜው ጀምሮ ከሰው መነጠልን ምርጫው አደረገ። ገና የአንደኛ ክፍል ተማሪ ሳለ ነገር ዓለሙ የተለየና በራሱ ዓለም ውስጥ የሚኖር ከሰው ለሰው ግንኙነት የተነጠለ ታዳጊ ሆነው ከዛ መምህራኑን የማይሰማ ከተማሪዎች ጋር ሆን ብሎ አምባጓሮ የሚፈጥርና ቤት ውስጥም አስቦበት በዙሪያው የተገኘውን ዕቃ የሚሰባበር እናቱን ያማረረ ልጅ ሆነ። እናቱን በምሬት አልኮል ውስጥ መደበቅ ስትጀምር እሱም በሷ ድርጊት ተበሳጭቶ ከቤት ወጥቶ ጫካውን ያዘወትር ጀመረ። ሃይባ ያጣው የ7 ዓመቱ ሙር ቫኬሽን ነኝ ብሎ ብርድ ልብስ ሰርቆ ጥቂት ምግብና የሚጠጡ ነገሮችን ይዞ ከሰው ተነጥሎ ለቀናት ብቻውን ጥቅጥቅ ጫካ ውስጥ መኖርን ተለማመደ። ከዛ በኋላ ወደ ቤት የሚመለሰው ለቫኬሽን የሚኖረው ጫካ ውስጥ ሆነ። የ12 ዓመት ታዳጊ ያለ ለመጀመሪያ ጊዜ በስርቆት ወንጀል ክስ ቀረበበት። ከአንድ ዓመት በኋላም ከሌሎች 3 የስርቆት ወንጀሎች ጋር ተያይዞ ስሙ ተነሳ። እናቱ ፓሜላ የልጇ የጤንነት ጉዳይ ስላሳሰባት ግራ ቢገባት ልክ አይደለም ብላ የጤና ምርመራ እንዲደረግለት አመለከተች። ለ10 ቀናት ያህል ከጫካ ወጥቶ በማገገሚያ ማዕከል ትሪት ቢደረግም ብዙም ለውጥ አልነበረውም። በምርመራው የስነ ልቦና ባለሙያዎቹ ከፍተኛ ድባቴ፣ አልፈለግም ማለት፣ ሰዎች ትኩረት አይሰጡኝም እንዲሁም እጠላለው የሚል ስሜት እንዳለበት አረጋገጡ። የጫካ ውስጥ ህይወቱ ከዝርፊያ የሚተርፈውን ጊዜ በሚሰርቃቸው ላፕቶፖችና አጋዥ መገልገያዎች በመጠቀም የምስለ በረራ ሲሙሌሽን ጌሞችን ያዘወትራል። አውሮፕላኖች እንዴት እንደሚበሩ የተለያዩ ማኑዋሎችና መጽሐፍትን ያነባል፣ ይመራመራል። እንደ አውሮፓውያኑ አቆጣጠር በ2003 ከማገገሚያ እንደወጣ ፖሊስ ቤቱን ሲፈትሽ ከጎረቤት ጠፋ ተብሎ የተመዘገበ ቪዲዮ መውሰጃ ካምኮርደር ኮልተን ቤት ውስጥ ተገኘ። ከዛ በፊት ሰርቆ ከ1 ወር በላይ ጸባይ ማረሚያ ቆይቶ አያውቅም ነበር። ያኔ ግን ለ3 ዓመታት ግሪን ሂል ስኩል ውስጥ እየኖረ እንዲታረም ተፈረደበት። በእስር ቤት ቆይታው በርካታ አውሮፕላኖችን የማብረርና የማሳረፍ ጥበቦችን የሚያስተምሩ መጽሐፍትን አነቧል። የሚነበቡ ነገሮችን ማዞተሩ የእስር ቤቱን ሰዎችና ፖሊሶችን ሁሉ ተለውጧል በሚል እሳቤ አስደምሟቸዋል። በዚህ ጊዜ ትንንሽ ፕሌኖች እንዴት እንደሚበሩና ኦፕሬት እንደሚደረጉ ሲያጠና የልጁ ህልም ትልቅ ቦታ መድረስ እንደሆነ ቢያስቡ የሚገርም ጉዳይ አልነበረም። ኮልተን ሃሪስ ሙር ህጋዊ ስሙ ነው። ታዲያ ህገወጥ ስም አለ ወይም የሚል ጥያቄ አይጠፋምና መልሱ አዎን ነው። ቤርፉት ባንዲት ወይም ቤርፉት በርጉላር የሚሉት ብዙሃን ናቸው። የሆነ ሰዓት ስርቆት የተፈጸመባቸው ቦታዎች ላይ የተዘረፉት ግለሰቦችና ፖሊሶች ከስርቆቱ በኋላ የባዶ እግር ምልክት ያስተውላሉ። ይህ ነገር እየተደጋገመ ሲመጣና ባለባዶ እግሩ ሰው ኮልተን መሆኑ ሲደረስበት ቤርፉት ባንዲት የሚለው መጠሪያ እንዳገኘ ይነገራል። በሌላ መልኩ እንደ ፈረንጆቹ አቆጣጠር በ2009 በአሜሪካ ቦንረስፌር የዳሆ ኤርፖርት ሃንጋር ውስጥ ሴስና 182 የተባለ አነስተኛ አውሮፕላን ተሰረቀ። ፖሊስ ከሃንጋር ምርመራውን ሲጀምር
የባዶ እግር ምልክቶችን አስተዋለ። አውሮፕላኗ ግን ከ260 ማይልስ በላይ መብረር ሳትችል ቀርታ የግራናይት ፏፏቴ አቅራቢያ የተሰባበረ አካሏ ተገኘ። ባለባዶ እግሩ ወንበዴ ግን በፍጹም አልተገኘም። በ2010 ይኸው ነገር ተደገመና በሳን ጁዋን ደሴት በአንድ ስቶር ውስጥ ይህ የእግር ምልክት ታየ። እነዚህን ትልልቅ የስርቆት ወንጀሎች የሚፈጽመው ታዳጊ የሆነ ከተማ ላይ ኮልተን ሃሪስ ሲሉት የሌላኛው ከተማ መጠሪያው ኮልተን ሙር ይሆናል። ሃሪስ ሞልተን እና ሃሪስ ኮልኸርም የዚህ ሰው መጠሪያ ስሞች ናቸው። በአካባቢው ነዋሪዎችና እድሜ ኩዮቹ ያለመፈለግ ስሜት ሲሰማው እናቱ እሱን ለማሳደግ መቸገሯን ሲያስተውልና በውስጡ የበቀለውን የጠላለው መንፈስ እያደገ ሲመጣ ነበር ታዳጊው ስርቆትና ወንብድናን የተለማመደው። እንዴት የ16 ዓመት ታዳጊ ከመቶ የስርቆት ወንጀል ጀርባ ይኖራል? እንዴት አድርጎ ነው በመቶ ሺዎች የሚቆጠሩ ዶላሮች ሊሰርቅ የሚችለው? እንዴትስ ከ67 በላይ ወንጀል ሪከርዶች ይያዙበታል? ይህ ሁሉ ቀርቶ እንደምን አድርጎ 6 አውሮፕላን፣ በርካታ ጀልባዎችና ቅንጡ ተሽከርካሪዎችን ሊሰርቅ ይችላል? የብዙሃን ጥያቄ ነው። በዚህ ታዳጊ የዘረፋ ወንጀል የታመሰችው ሀገር አሜሪካ ብቻ አይደለችም። በድንበር ተሻጋሪ ወንበዴ ካናዳና ባሃማስም ገፈቱን ቀምሰው ተሸብረዋል። አውሮፕላኖቹን ከመስረቁ አስቀድሞ ሊሰርቅ ያሰበው አውሮፕላን ማቆሚያ ለረጅም ጊዜ መግቢያ መውጫውን ያጠናል። በተደጋጋሚ ወደዛ አነስተኛ ኤርፖርት አሊያም ሃንጋር ተመላልሶ ደካማና ጠንካራ ጎናቸውን ያሰላል። ከዚህ ከፍ ሲልም ሊሰርቅ የወደደውና የመረጠውን አውሮፕላን ምስል በመውሰድ እንዴት ኦፕሬት እንደሚደረግ በዲቪዲ የተለያዩ ደጋፊ ምስሎችን በማየት ራሱን ለስርቆት ያዘጋጃል። ከዋሽንግተን በቅርብ ርቀት በካማኖ ደሴት ኑሮን ያደረገው ታዳጊ ኮልተን ሃሪስ ሙር ጫካውን ምሽግ አድርጎ የዕለት ጉርሱን ለመሸፈን የጀመረው ስርቆት ከፍ አድርጎት ከባባድ ወንጀሎችን መስራት ስራዬ ብሎ ተያዘው። በየዕለቱ አዳዲስ የዘረፋ ዜና የሚሰማው የከተማዋ ነዋሪ ግራ ገባው። ቀስ በቀስ ከፍሪጅ እስከ ካዝና፣ ከቆመ ሞተር ሳይክል እስከ አውቶሞቢል ተሽከርካሪ፣ ከካሽ እስከ ቪዛ ካርድ ምዝበራውን አደራው። የኋላ ግን ነዋሪውና ከተማዋን ቁም ስቅል የሚያሳያት የፖሊሶችን ሕይወት ያከበደው ሌባ ታዳጊ ኮልተን ሃሪስ መሆኑ ደረሱበት። ይህ ሰው በርካታ ዜናዎች ተሰርተውለታል። በስሙ የካርቱን ፊልሞች ለእይታ በቅተዋል። እንደ ፍላይ ኮልት ፍላይ እና ዘ ቤርፉት ባንዲት የተሰኙ ዶክመንተሪዎች ተዘጋጅተዋል። የአሜሪካ ፖሊሶች ይህን ሰው አድኖ ለመያዝ ከሞተርና ተሽከርካሪ አልፈው ጀልባና የጦር አውሮፕላኖችን ተጠቅመዋል። ግን ኮልተን ሃሪስ ሙርን መያዝ ቀላል አልነበረም። ዘረፈ የተባለበት ቦታ ዱኮ አይገኝም። ታየ የሚባልበት ስፍራ ላይም ፖሊሶች ሳይደርሱ በሆነ ምታት ይተናል። ታዳጊው በልጅነቱ ስቷንድ የተሰኘውን ትምህርት ቤት ቢቀላቀልም ጸባያ ብልሹ በሚል ሊንክሎን ቢል ወደ ተባለው ትምህርት ቤት ተዛወረ። ትምህርት ቤቱ እያስታመመው እሱም ሄድ መጣ እያለ 9ኛ ክፍል ቢደርስም ከዛ በላይ መጓዝ ከባድ ነበርና በበቃኝ ተሰናበተ። በ2006 ሙሉ ለሙሉ ከቤት ወጥቶ ጫካ ውስጥ ድንኳን ተከለ። ምግብና የሚያስፈልጉትን ነገሮች ወደ ከተማ ወጣ እያለ ያገኘውን ቤት ሰብሮ ፍሪጅ ከፍቶ በቀላሉ ይዟቸው ሊወጣ የሚችሉ ምግቦችን መስረቅ ጀመረ። ላፕቶፕና ኮምፒውተር፣ ካሜራና ሌሎችም ውድና ክሬዲት ካርዱን ላይ ይዘርፍ ያዘ። በካማኖ ደሴት ዝርፊያውን አጧጡፎ እንደቀጠለ በ2007 ፌብሩዋሪ በፖሊስ ቁጥጥር ስር ውሎ በ23 የስርቆት ወንጀሎች ክስ ተመሰረተበት። ምንም እንኳን ታዳጊ ቢሆንም አቃቢ ሕግ በቂ ማስረጃ ባገኘባቸው 3 ወንጀሎች ብቻ ጥፋተኛ በማድረግ ግሪን ሂል ስኩል በሚባልና ጥብቅ ቁጥጥር ባለበት ትምህርት ቤት ውስጥ ለ3 ዓመታት እንዲታሰር ተወሰነ። ልክ በተፈረደበት በዓመቱ በትምህርት ቤቱ ከፍተኛ ለውጥ በማምጣት ቁጥጥሩ ላላ ወዳለበት የትሪትመንት ማዕከል ተዘዋወረ። በአዲሱ ማዕከል የነበረው ቁጥጥር ግን ግማሽ ቤት የሚባል አይነት ሆነ። ይሄኛው የመታሰር ሂደት ከማህበረሰቡ ጋር የመቀላቀል እድልን የሚሰጥ ነበር። ከ2 ወራት ቆይታ በኋላ ግን አመላይ ለቆንና ኤፕሪል 29 2008 የቆመ ተሽከርካሪ ሰርቆ ተሰወረ። ከታሰረበት ማዕከል በጠፋ ማግስት ጸጥ ረጭ ብሎ የነበረው የዝርፊያ ወሬ ከተኛበት ተቀሰቀሰ። ይህን የሰማው ፖሊስ የካማኖ ደሴት ነዋሪዎችን በሚዲያ ሳይቀር አስጠነቀቀ። ስለዚህ የስርቆት ሱስ የተጸናወተው ልማደኛ ታዳጊ በየሚዲያው ወሬው መሰራጨት ጀመረ።
የአሜሪካ ፖሊስ ይመሽግበታል ወደ ተባለው የካማኖ ጫካ ሲደርስ የተሰረቀውን ጥቁር መርሴዲስ መኪና አገኙት። በውስጡም የተለያዩ ክሬዲት ካርዶች፣ የሞባይል ስልኮችና ዲጂታል ካሜራ እንጂ ተፈላጊው ኮልተን ሃሪስ ሙር አልነበረም። ይልቅ በካሜራው ጫካ ውስጥ ተንጋሎ የተነሳው የራሱን ምስል አስቀርጾ ነበርና ፖሊሶች በተለያዩ መንገዶች አፋልጉንም ሆነ ተጠንቀቁት ለማለት ይህንን ፎቶ ተጠቀሙበት። በሌላ መልኩ ፖሊስን በዚህ ልክ እየሸወደ መኖሩ ያስደነቃቸው ግለሰቦች ምስሉን ፕሮፋይላቸው እያደረጉ አድናቆታቸውን ገለጹ። ይህ መረጃ የደረሰው ኮልተን ሃሪስ አንድ ዘመናዊ ጀልባ ሰርቆ ወደ ኦራከስ ደሴት አመለጠ። ከቀናት በኋላ ግን ከመድረሱ የሳን ጁዋን ግዛት አስተዳደር ቢሮ ያልተለመዱ የስርቆት ሪፖርቶችን ማስተናገድ ጀመረ። የዝርፊያ ወንጀሉ እየተባባሰ ሲሄድ የኦራከስ አይስላንድ ንግድ ምክር ቤት ከፖሊስ ጋር በመሆን ይህንን ተጠርጣሪ ለመያዝ ድንገተኛ ስብሰባ አደረገ። ይህንን ጭምጭምታ የሰማው ኮልተን ሃሪስም ሃንጋር ውስጥ የቆመ ሴስና 182 የተባለውን የግል አውሮፕላን ዘርፎ ደሴቷን ለቀቀ። ገና 16 ዓመት ያልሞላው ተአምረኛ ታዳጊ የግል አውሮፕላኖችና ዘናጭ ጀልባዎችን እያደነ ማብረርና መቅዘፉን ተያይዞታል። ለመጀመሪያ ጊዜ ዘርፈውና ንብረትነቱ KZOKFM የተባለው ሬዲዮ ጣቢያ ሴስና 182 የተሰኘውን አውሮፕላን ሰርቆ ከበረረና በነዳጅ እጥረት ምክንያት ከጠፍጣፋ መሬት ጋር ካላተመ በኋላ ደብዛው ጠፍቶ ነበር። ምንም እንኳን በልጁ መሰወር የከተማዋ ነዋሪ ንጹህ አየር መተንፈስ ቢችልም የአሜሪካ ፖሊሶች ግን ቁርጡን ባለማወቃቸው እረፍት አልባ ነበሩ። ታዳጊውን የማፈላለጉ ሂደት ለወራት ቢቀጥልም በአካል ማግኘት ግን አልተቻለም። ፖሊስን ጨምሮ በርካቶች አውሮፕላኑን ሲያላትመው ሕይወቱ አልፎ ሊሆን ይችላል የሚል ድምዳሜ ላይ ደረሱ። አንድ በአስራዎቹ ዕድሜ አጋማሽ ላይ የሚገኝ ታዳጊ በየጊዜው $100,000 የሚለካ ተመን ያላቸው ንብረቶች ሰርቆ ከመቶ በላይ በሆኑ ወንጀል ድርጊቶች ተጠርጥሮ 67 የወንጀል ክሶች ተመዝግበውበት ካናዳና አሜሪካንን ጨምሮ 3 ሀገራትን ቁም ስቅል አሳየ ሲባል ለብዙሃን የማይታመን ዜና ነበር። ከ6 ወራት ቆይታ በኋላ ግን ጠፋ የተባለው ኮልተን አንድ የቆመ የፖሊስ ተሽከርካሪ ከነታጠቀው የጦር መሳሪያዎች ጋር በመዝረፍ FBIን ሳይቀር ሰርፕራይዝ አደረገው። በባዶ እግሩና በባዶ እጁ ከተማን ያሸበረው 16 ዓመት ታዳጊ ይባስ ብሎ የፖሊስ መሳሪያ መታጠቁ ህዝቡን ሁሉ እንቅልፍ ነሳው። ጉዳዩ ለፖሊስም ረፍት የማይሰጥ ቅዠት ሆነ። የከተማዋ ነዋሪም ፖሊስ ላይ ያለው እምነት በከፍተኛ ሁኔታ ጥያቄ ውስጥ ገባ። ኮልተን ሃሪስ ከ6 ወር ረፍት በኋላ በሙሉ አቅሙ የቀደመ ተግባሩን አሻሽሎ ቀጠለ። ይህንን ክስተት በተለያየ መገናኛ ብዙሃን የተከታተሉ ሁሉ በአግራሞት አፋቸውን ያዙ። አንዳንዶች ደግሞ ከአግራሞት አልፈው የታዳጊውን ምስልና ስም የያዙ ቲሸርቶችን አሰርተው ለብሰውት ፌስቡክ ላይ መለጠፍ ጀመሩ። በሺዎች የሚቆጠሩ አሜሪካውያን በፌስቡክ ገጽ ላይ ተሰባስበው የኮልተን ሃሪስ ሙር አድናቂዎች የሚል ግሩፕ መስርተው የቀን ከሌት አጀንዳቸው አደረጉት። ለሚዲያ ያልበቃ ከሰው የተደበቀ ህዝብ ጋር ያልደረሰ የተለየ ታሪክ ከሌለ በቀር በሱ ዕድሜ ያለ 16 ዓመት ታዳጊ በዚህ ልክ የወንጀል ባህር ላይ ተንሳፈፈ። የኮልተንን ያህል ክስ የተመሰረተበት እንደሱ ለፖሊስም ሆነ ለህዝብ የቸገረም ያስቸገረም ታዳጊ ምድሪቱ አላስተናገደችም። ቀደም ሲል ጫካ ውስጥ ለመኖር የሚያበቃውን ስርቆት ብቻ ይፈጽም የነበረው ኮልተን ከፍ ያሉ ዋጋ ያላቸውና ውድ ነገሮችን ወደ መዝረፍ ተሸጋግሯል። ልጁ አሜሪካ ነው ሲሉት ድንበር አቋርጦ ካናዳ አሊያም ባሃማስ ገብቷል። ፖሊሶች ጫካውን ከጥግ እስከ ጥግ እያሰሱ እሱ ዘመናዊ ጀልባ ሰርቆ አንዱ ደሴት ላይ መሽጓል። መኪና ሰረቀ በተባለ ማግስት FBI የብስ ላይ የተሰረቀውን ተሽከርካሪ ለማግኘት ሲሯሯጥ ልጁ አንዱን አውሮፕላን አስነስቶ 100 ማይልሶች ርቋል። የአሜሪካ ፖሊስ ኢንዲያናን ሲያካልል ዋሽንግተንን ሲበረብር ኮልተን ግን በካናዳ ጎዳናዎች ላይ በሰረቀው ዘመናዊ መኪና ይንሸራሸራል። አስደናቂው ነገር ልጁ ነዳጅ አለቀብኝ ብሎ ማዲያ ገብቶ ሲቀዳ አይገኝም። ቀይ ሲያበራበት መኪናውን ገትሮት ሌላ ይቀይራል እንጂ። እንዲህ ያለ አዲስ የስርቆት እቅድ ወጥኖ ወደ አሜሪካ ይመለሳል። የሚሰርቃቸውን አውሮፕላኖች ከአንድም 3 ጊዜ ያሰበበት ሳይደርስ አላትሞና ሰባብሮ አሳርፏል። እሱ እንዴት እየተረፈ ነው ለሌላ ዘረፋ የሚዘጋጀው? እንዴት ምንም ሳይሆን ይተርፋል? የበርካቶች ጥያቄ ነው።
ኮልተን አውሮፕላኖቹን ሊያበር ሲያስብ ያላቸው ነዳጅና ሊደርስ ያሰበበት ስፍራ ርቀት ማመጣጠን ያለመቻል እንጂ የማብረርም ሆነ የማሳረፍ ችግር የለበትም። ባያቸው የበረራ ቪዲዮዎች የምስለ በረራ ሲሙሌሽን ጌሞችና የፓይለት ትሬኒንግ ማኑዋል ያገኘውን የማብረር ዕውቀት ያህል ዓለም ራሷ በዚህ ልክ አልገባችውም። ባልተረጋጋ ቤተሰብ ውስጥ ማደጉ፣ የወላጅ እናቱ የአልኮል ሱሰኝነት፣ እንደ ልጅ በቂ ፍቅርና እንክብካቤ ማጣትና በእድሜ ኩዮቹ ያለመፈለግ ለኮልተን የተበላሸ ማንነት ትልቅ አስተዋጽኦ እንዳላቸው የማይካድ ሐቅ ነው። አውሮፕላን አስነስቶ ሲበር እንዴት የአየር ተቆጣጣሪ በሆነው አካል ኤር ትራፊክ ኮንትሮል አልታየም? እንዴትስ የበረራ ፍቃድ ሳያገኝ ሊበር ቻለ? የብዙዎች ጥያቄ ነበር። ነገሩ በአሜሪካ ያለው የአየር የበረራ ሕግ የተለየ መልክ አለው። አንድ የግል አውሮፕላን በአሜሪካን የአቪዬሽን ሕግ የተፈቀደውን ከፍታ መጠን ካላለፈና ወደ ተከለከለ የአየር ቀጠና እስካልገባ ድረስ ከልካይ ሕግ ያለመኖሩ ኮልተን በእጅጉ ጠቅሞታል። ከብዙ ዘረፋዎች በኋላ በ2009 ኦክቶበር ጥብቅ የእስር ትዕዛዝ ቢወጣበትም መያዝ ግን አልተቻለም። ይህ የእስር ትዕዛዝ ሲወጣ ወጣቱ ገና በ17ኛ ዕድሜ አጋማሽ ላይ የሚገኝ ዋሽንግተን፣ ኤዳሆና ካናዳን ያስደመሙ መቶ የዘረፋ ወንጀሎች ላይ ቀዳሚው ተጠርጣሪ ግለሰብ ሆኗል። ዘመናዊ ተሽከርካሪ፣ ፈጣን ጀልባዎችና የግል አውሮፕላኖችን በመስረቅ ስመ ገናና ሆኗል። ብዙም ሳይቆይ በ2010 ፌብሩዋሪ ወር በአናኮርትስ ኤርፖርት ሲሪየስ SR-22 የተሰኘውን አውሮፕላን ሰርቆ ተሰወረ። በዚህ ሳይበቃው አውሮፕላኑን በሰረቀ ማግስት አንድ የተዘጋ ስቶር ውስጥ ሰብሮ በመግባት 1000 የአሜሪካን ዶላር ካሽ ሰርቆ ስሙን C-Y ብሎ በደማቁ ጽፎ አመለጠ። የህዝቡ ቅሬታና ክስ ሲበዛ የአሜሪካን ፌደራል ኢንቨስትመንት ቢሮ FBI እና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጉዳዩን በትኩረት ማየት ጀመሩ። እንዲያውም FBI ኮልተን ሃሪስ ያለበትን የሚያቅና እንዲያዝ ለተባበረ 10,000 የአሜሪካን ዶላር ይሸልማለሁ ሲል መግለጫ ሰጠ። ፖሊሶች በቀረቡት ቁጥር ድፍረቱ የሚያስገርመው ኮልተን በዋሽንግተን ኢሊኖይ አካባቢ የሰረቀውን መኪና ሲያሽከረክር ታይቷል ለሚል ወሬ ተሰማ። ከቀናት በኋላ ግን በኢንዲያና ብሉሚንግተን የተባለው ኤርፖርት ውስጥ ሌላ ሴስና የግል አውሮፕላን መስረቁ ተገለጸ። የኮልተን እቅድ ወደ ኩባ መብረር የነበር ቢሆንም ሐሳቡን ቀይሮ ወደ ባሃማስ ማብረር ጀመረ። በቂ ነዳጅ ስላልነበረው እንደተለመደው ግሬት አባኮ ደሴት ላይ አጋጭቶ አሳረፈው። ከዚህ አውሮፕላን አደጋም የተረፈው ኮልተን ለቀናት ሬስቶራንቶችና ስቶሮችን ሲዘርፍ ቆይቶ በጀልባ ሊያመልጥ ሲል በህዝብ ጥቆማ በባሃማስ ፖሊሶች እጅ ላይ ወደቀ። በተያዘ በሁለት ቀናት ውስጥ ከናሱ ባሃማስ ወደ ዩናይትድ ስቴትስ ኦፍ አሜሪካ ሚያሚ ተላከ። ኮልተን ሃሪስ ሙር በ2010 እጁ እንደተያዘ ለዓመታት የሰራቸው በመቶዎች የሚቆጠሩ ወንጀሎች በፍርድ ቤት መታየት ጀመሩ። በመጨረሻም በ2012 ጃንዋሪ 27 የ6 ዓመታት እስራት ተፈረደበት። በእስር ቤት ህይወቱ ተጠይቆ ኤሮቲካል ኢንጂነር መሆን እንደሚፈልግ ይናገር የነበረው ኮልተን ሃሪስ ሙር በ2016 ተፈቶ ቀሪውን የእስር ጊዜ በስራ እንዲያገለግል ተፈቀደለት። እንደተፈታም ጥብቅና በቆመለት የህግ ተቋም ውስጥ በትርፍ ሰዓት ክለርክ ሆኖ ማገልገል ጀመረ። ምንም እንኳን በ2016 ከእስር ቢፈታም እስከ 2019 ድረስ የህግ አካላት ክትትል አልተለየውም። በመጨረሻም በ2019 ሙሉ ለሙሉ ቅጣቱን ጨርሶ በነፃነት እንዲንቀሳቀስ ፈቃድ አገኘ። በተለያዩ መገናኛ ብዙሃን እምወደውን ሥራ እንድሰራና የበደልኩትን ህዝብ በሙያዬ እንድክስ የፓይለት ትሬኒንግ መማርበት ጎፈንድም ይዘጋጅልኝ ብሎ 129,000 የአሜሪካን ዶላር ተሰብስቦ ነበር። ነገር ግን የተሰበሰበው ገንዘብ በዚህ ሰው በደል ለደረሰባቸው ግለሰቦች እንዲከፋፈል ተወሰነ። ኮልተን ሃሪስ ሙር ምንም እንኳን በጎፈንድም የተሰበሰበውን ገንዘብ ባይችልም የህይወት ታሪኩንና በዘመኑ የሰራውን የስርቆት ገድል 20th Century Fox ለሚባለው ታዋቂው ፊልም አምራች ኩባንያ በመሸጥ 1.4 ሚሊዮን የአሜሪካን ዶላር አግኝቷል። በዚህ ሰዓት የ34 ዓመት ወጣት የሆነው ኮልተን ሃሪስ ሙር የተለያዩ ህጋዊ ስራዎችን በመስራት ላይ ይገኛል። በዛሬው ቪዲዮ እንደተከታተላችሁት በአሜሪካ የአቪዬሽን ታሪክ ብቻ ሳይሆን በዓለም የአቪዬሽን ታሪክ ውስጥ
ተደርጎ የማያውቀውን በአስደናቂ ሁኔታ 6 የተለያዩ አውሮፕላኖችን በተለያየ ጊዜ በመስረቅና የተለያዩ ወንጀል ታሪኮችን የፈጸመው ታዳጊ አሁን የ34 ዓመቱን ወጣት የኮልተን ሃሪስ ሞርን የህይወት ታሪክ አጋራናችሁ። ውድ የቻናላችን ቤተሰቦች ወደፊትም ተመሳሳይ ይዘት ያላቸው ከኢሚግሬሽን ከቪዛ ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ የተለያዩ ጉዳዮችን እያነሳን ዘወትር ማክሰኞ ምሽት 12 ሰዓት እና ዘወትር አርብ ምሽት በተመሳሳይ ሰዓት ወደ እናንተ ማድረሳችን እንቀጥላለን። እናንተም ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየትና ጥያቄ ካላችሁ ኮሜንት ሴክሽኑ የናንተ ነው። ከኮሜንት ባለፈ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድም ሐሳባችሁን ልታጋሩን ትችላላችሁ። የዚህ ቻናል ቤተሰብ ስለሆናችሁ ቪዲዮን ላይክ እና ሼር ስላደረጋችሁ እንዲሁም ዘወትር ስለምትደግፉን ከልብ እናመሰግናለን። መልካም ጊዜ